እንግዲህ ትላለች እንግዲህ የ6 ዓመቷ ልጄ ማለት ነው። ይሄ ሳቋ እንግዲህ የማይመስል ነገር ወይ ደግሞ ትላልቅ ሰዎች ወይ ደግሞ በዙሪያ ያሉ ተለቅ ያሉ ሰዎች የማይሆን ነገር ሲያወሩ ስትሰማ ያው በሳቅና በመሳቀቅ መካከል ትላለች። እና ዛሬ ወደምናወራው ሉዓላዊነት ምንድን ነው? በተለይ መሪው የሚከሰሱት በዚህ ጉዳይ ስለሆነ ከመሪው ጋር አያይዘን ሉዓላዊነትና አብይና ሉዓላዊነት ድሃ ሶቨርኒቲ የለውም፣ የተዋረደ ሀገር ነው። በየሄደበት የሚታሰር ማለት ድሃ ሉዓላዊነት የለውም ብለው ተሳደቡ፣ ሉዓላዊነትን አሳልፈው ሰጡ፣ ለዛ ለሚያደርጉት ጉዳይ ማሟሟቂያ ነው ሲባል የነበረውን ጉዳይ አዎ ድሃ ሉዓላዊነት አለ ወይ ብለን እናጠይቅ እስኪ። ሉዓላዊነት ሶቨርኒቲ 5 ቤዚክ ዶሜንስ አሉት። በምን መስፈርት ነው ሉዓላዊነት የሚኖረው? አምስቱንም አውዶች ወይም 5 ዶሜንስ አውቀን ማንዘጋጅ ከሆነ በምድር ያለን ዝግጅት በአየር የመጣን ጥቃት አይከላከልም። በአየር ያለን ዝግጅት የባህር ጠረፍን አይከላከልም። የባህር ጠረፍ ያለን ዝግጅት ደግሞ የህዋን አይከላከልም። በአንዱ ሽንቁር ጠላት ገብቶ ሊያውከን ጥቃት ሊያደርስብን ይችላል። ህዳሴን ሸጡ ብለው የሚከሷቸው ሰዎች ሸጡ ብለው ለመክሰስ የምትከፍላቸው ግብፅ መሆኗ ገዝታ የምታለቅስ ማለት ነው። ገዝታ በእነሱ የምታስለቅስ ማለት ነው። እንግዲህ ሉዓላዊነትን እዚህ ጋር ነው ባንዳውን እዚህ ጋር ነው በግልጽ እንግዲህ ለይቶ ማወቅ። እሱ ብቻ ግን አይደለም፣ ከሉዓላዊነት ኮንሰፕት ከሉዓላዊነት እሳቤ ምን ያህል እንደራቁ። በመጨረሻ ግን ልጆቻችን አይፈሩብን፣ ልጆቻችን አይለፍባቸው፣ በልጆቻችን ጉሮሮ ላይ የምንቆም አሳፋሪ ወላጆች ዜጋ አንሁን። በእርግጥ አውቃለሁ ብዙዎቻችሁ ዜግነታችሁን ሽጣችሁ ግን የቆማችሁበት ሀገር ራሱ ሉዓላዊነቱን እንዴት እንዳስጠበቀ የማታውቁ የሞራልም የህሊናም ሉዓላዊነታችሁን ያስደፈራችሁ ስለሆናችሁ በእርግጥ ይሄ የሚገዳችሁ አይመስለኝም። የምትስቀው ወይ የምትሳቀቅልን የ6 ዓመት ልጅ እቃ ገዝተን ስንገባ እንኳን ምንድነው ሜዲን ማን ነው ብላ የምታይ ሉዓላዊነት አንዱ የሚታየው ዚህ ሰው አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው። ሰላም 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 የተወደዳችሁ እንግዲህ ሉዓላዊነት ልንል ነው። እንግዲህ ሉዓላዊነት እና መሪው ልንል ነው። እንግዲህ ትላለች እንግዲህ የ6 ዓመቷ ልጄ ማለት ነው። እና ይሄ ሳቋ እንግዲህ የማይመስል ነገር ወይ ደግሞ ትላልቅ ሰዎች ወይ ደግሞ በዙሪያ ያሉ ተለቅ ያሉ ሰዎች የማይሆን ነገር ሲያወሩ ስትሰማ ያው በሳቅና በመሳቀቅ መካከል ትላለች። እና አሁንም እንግዲህ ምናልባት ክረምት ነው፣ ሰሞኑ የሚወራውን ብትሰማ ደግሞ ወይ ደግሞ ከሉዓላዊነት ጋር ተያይዞ ሰሞኑ እንግዲህ ላለፉት 8-7 ዓመታት ሲደሰኮር የነበረውና ሰሞኑ በጋራ ሲደለቅ የነበረውን ሰዎች ልከውልኝ አየውና እንደዚህ አይነት ስላቅ የሚመስሉ ያው የሚያሳዝኑ ቢሆኑ ግን የሚያስቁና እነኝን ጉዳዮች ራሱ ብትሰማ ምናልባት እንዳልኳቸው አሁን እንዳልኩት አይነት ብላ በእነኝህ ሰዎች የምትስቅ ይመስለኛል። ምክንያቱም ይሄ እንዳልኳችሁ ያረጀና ከ8 ዓመት በፊት ጀምሮ ዛሬ የሚያለቅሱበት ዜማ እና ምናልባት አሁን ከልጄ ጋር ማያይዤ ሳነሳ ከልጆች ጋርም ከክረምት ጋር አያይዘን ስናነሳ የ5 ሚሊዮን የኮደርስ ኢኒሽቲቭ ተሳክቶ ያንን እንደገና ለማስፋፋትና ያ ስልጠና እየተደረገ ባለበት ጊዜ መሆኑን ምናልባት እንደው እነኚህ ሰዎች ስለ ሉዓላዊነት ሲያወሩ በአግባቡ ሉዓላዊነት ምን ያህል እንዳልገባቸው ምናልባት አሁን ባልኩት በህፃኗ ልጄ የመሰልኩትና ወደ መውጫ ላይም ደግሞ ሌላ ለቅሶ ደግሞ አጋራቸዋለሁ። እና ልክ አሁን የነሱ በሉዓላዊነት መክሰስና ልክ ሰሞኑ ለታዳጊዎችም ለልጆችም ለወጣቶችም የተዘጋጀውን የኮደርስ ኢኒሽቲቭ እንዲሁ ጉዳይ አነጻጽረን ስናይ ለአጓጉል ሳቅ ለአጓጉል ስላቅ የሚዳርግ ትንታኔና ክስ መሆኑም ጭምር የሚገለጥበት ነው። እንግዲህ ዛሬ ወደምናወራው ሉዓላዊነት
ምንድን ነው? በተለይ መሪው የሚከሰሱት በዚህ ጉዳይ ስለሆነ ከመሪው ጋር አያይዘን ሉዓላዊነትና አብይና ሉዓላዊነት ብለን ስናነሳ ወደዛ ሁሉ የሚወስዱን ጉዳዮች ጋር የሚያገናኘን ነው። ከሀሳብ ሜዳ ጋር ናችሁ። አዲሱ ትውልድ ሀሳብ ነው ሜዳው። እንግዲህ ዛሬ መተናል። ምናልባት በብዙ የጻፍኩበት ጉዳይ ነው። ሉዓላዊነት በራሱ ምንድን ነው? ይሄ አሁን ሰሞኑን የምንሰማው የሉዓላዊነት ክስ አዲስ ነው ወይ? እንዳልኳችሁ በቋንቋ የምንነግር ሰዎች አብይ አማርኛና ኦሮምኛ፣ ከዛ በኦሮምኛና በአማርኛ የምንነግር ሰዎች እንግዲህ ቋንቋ ፍልሚያው ይልቅ በቋንቋ ከምንባላ ይልቅ ሁላችንም ወይ ደግሞ ዘመናዊውና ወደ የሚያግባባንን ቋንቋ ልክ ኮደርስን ጠቅሻለሁ ስገባ ያው ስለ ኮድ ስለ 0 እና 1 ስናወራ ስለ ዓለም አቀፉ ቋንቋ እያወራን ነው። ሉዓላዊነት ስንል በራሱ ምንድን ነው ገብቶናል ወይ? የሚያወሩት ሰዎች ማንነትን ምናምን እንተውና ምናልባት ከፍ ብለን ለማውራትም ታዳጊዎችን ቢያዩት የማናፍርበትና ከታዳጊዎች ጋር ማያይዘን ስለምናነሳው ልክ እንደዚህ ያሉ ታዳጊዎችን እንኳን የማይመጥን ከነኚህ ታዳጊዎችም አንሰው የተገኙ ሰዎች ሉዓላዊነትን ሲተነትኑና እነኚህ ልጆች በተቃራኒ የሚሳለቁበት አይነት ጉዳይ ነው። ምናልባት ከዚህ ሉዓላዊነትን ጉዳይ አብይን በሉዓላዊነት ከሚያጠይቁ ሰዎች፣ ከሀገር መሸጥ ጋር የሚያያዩ ሰዎች፣ የተለያዩ መሰል ክሶችን የሚያቀርቡ ሰዎች እንግዲህ ምናልባት ልክ እንደ ትልቅ መደለቂያ ወይ ደግሞ እንደ ትልቅ ግኝትና እንደ ትልቅ ነገር የሚያወሩት የነበረው ካስታወሳችሁና ታስታውሱ ከነበረ ምናልባት አሁን እነኝንም ሰዎች በሙሉ የሚዘውሯቸው በየቋንቋ በየብሔሩ በምሁርነት ምናምን እነግዳለን የሚሉ ሰዎችን በሙሉ የሚዘውሯቸው ሰዎች አብይ ወደ ግቢ ወደ ስልጣን እንደመጡ አካባቢ ምሁራንን ሰብስበው መረጃ ያገኘን ብለው ያወሩት ጉዳይ ነው። ምናልባት ልክ እንደሚያበግናቸው እንደሚከነከናቸው የሚያነሱትና ልክ አብይ ትልቅ ነገር እንደሳቱ እነሱም ትልቅ ነገር እንዳገኙ የሚነግሩን ማለት ነው። እና ምን የምትልና ትቺ ክስ ካስታወሳችሁ አብይ ድሃ ሉዓላዊነት የለውም አለ የምትል ነበረች። እንግዲህ ድሃ ሶቨርኒቲ የለውም በየሄደበት የሚታሰር የሚገረፍ ያንን ሪቨርስ ስናደርግ ነው የተሟላ ክብር የሚባል ነገር የሚመጣው። ድሃ ሉዓላዊነት የለውም አለ አብይ የምትለው ሁሌ ማዳመቂያ ተደረጋ የምትመጣ ጉዳይ ግን የዛሬዋን ኢትዮጵያና መሪዎቿን በሉዓላዊነት ወይ ደግሞ ለውጡን መሪውን አብይን በተለይ ከመሪው ጋር ጉዳያቸው ሙሉ ብያቸዋለሁ። ከሱ ውጭ እንጀራም የላቸውም። ግን ተደጋጋሚ የመሪውን ስም እያነሱ በተለይ የማይለሆንባቸው የምችላቸውን ጉዳዮች እያነሱ ሲከሱ እነኛ የሚከሱትንም ሰዎች በደንብ ስለምናቃቸው መቆሚያቸውንም አጀንዳቸውንም እውቀታቸውንም ስናይ ከአንደበታቸው የሚወጣውን ጉዳይ ስናይ ኑዛዜ ነው የምለው። ኑዛዜ በትንታኔ ስም በሚዲያ ስም በምሁር ስም ቢመጣም ኑዛዜ ነው የምለው። እንግዲህ ምክንያቱም የሚያውቁትን ነገር የሚሰሩትን በልካቸው በራሳቸው አፍ መናዘዝ ማለት ነው። የተነሳነበትን ጉዳይ ብናየው አዎ ድሃ ሉዓላዊነት አለው ወይ ማለት ድሃ ሉዓላዊነት የለውም ብለው ተሳደቡ፣ ሉዓላዊነትን አሳልፈው ሰጡ፣ ለዛ ለሚያደርጉት ጉዳይ ማሟሟቂያ ነው ሲባል የነበረውን ጉዳይ አዎ ድሃ ሉዓላዊነት አለው ወይ ብለን እናጠይቅ እስኪ። የምር የሉዓላዊነት ትርጉም ሉዓላዊነት ዛሬ ምን ማለት እንደሆነ ትርጉሙ በአግባቡ ከገባን እውነት ድሃ ሉዓላዊነት አለው ወይ? ሉዓላዊነት በራሱ ምንድን ነው የሚለውን በአግባቡ ካልተረዳን በእርግጥ ይሄን ለመመለስ እንቸገራለን። ሉዓላዊነት እንግዲህ እነኚህ ሰዎች በተለይ በሉዓላዊነት ሊከሱ ሲሞክሩ የመሬትን ጉዳይ የድንበርን ጉዳይ አንስተው ቢሆንም እሱን ራሱ እኛ ለነሱ መልስ ለመስጠት አይደለም አብሮ በሉዓላዊነት ምንድን ነው የሚለው ከፍ እንድንል ስለሆነ ሉዓላዊነት እንግዲህ ለእነኚህ ሰዎች መሬት ምናልባት ድንበር እንግዲህ እሱም አልተከበረም አልታወቀም። እንደምታውቁት የኢትዮጵያ ድንበር ወይ ደግሞ እንደምታውቁት ቅኝ ገዢዎችም ወይ ደግሞ እንደ ኢትዮጵያ ያሉ ሀገራትን መቀራመት፣ ሰላማቸው ማናጋት፣ በተራዘመ ቀውስ ውስጥ እንዲቆዩና ጥቅማቸው ማስጠበቅ የሚፈልጉ ሀገራት እንዲሁም ቅኝ ገዢዎችም የየሀገራቸውን ጥለው ሲወጡ ወይ ደግሞ የሚገዟቸውን ሀገራት ለቀው ሲወጡ ከዚህም ተሸንፈው ሲወጡ ክፍት ያደረጓቸውና የምንባላባቸው ጉዳይ ሁሌ ትኩሳት የሚነሳበት የድንበር ጉዳይ ምናልባት በአራቱም ልንል እንችላለን። እንግዲህ በሶስቱም ማዕዘናት በአግባቡ እኮ ድንበሯን ያላካለች ሀገር ነች። እንዲሁ የመሬቱ ሉዓላዊነት የድንበር ከሆነ የሚነሳው ማለት ነው። እሱ ብቻ ግን አይደለም ደግሞ ሉዓላዊነት ከዚህ እነኚህ ሰዎች የመሬቱን ቢያነሱም የቦርደርን ጉዳይ ቢያነሱም እሱ የራሱ ብዙ ትንታኔ የሚፈልግ ጉዳይ እንዳለ ሆኖ የእሱ ሉዓላዊነታችን ተከብረዋል ወይ? እሱ ለዘመናት ማድረግ ያልቻሉ ሰዎች ጥለውብን የሄዱብን ዕዳስ አይደለም ወይ? እሱ ጉዳይ በመሬት ሉዓላዊነትስ እነኚህ ሰዎች እንግዲህ የወደቀውን ስርዓት ደግፈው የመጣውን ለመውቀስ የሚሄዱበት ልክ ላይ ስናይ በዚህ ረገድስ የሚወቀሰው የትኛው ነው? ድንበርስ ማለት እሱ ነው ወይ? የወደቀው የሚሞጉት የሚከፍላቸው ስርዓት ለምን ወደቀ ብለው የሚያለቅሱለት ክናሪ ይሻል ነበር የቀደመው ስርዓት ብለው የሚሉት እኮ ድንበር አለማስከበሩ ብቻ አይደለም፣ መሬት መቸብቸብ፣ መሬት መቆራረሱ፣ መሬት አሳልፈው መስጠቱ ብቻ አይደለም፣ ሉዓላዊነት ምን እንደሆነ ጭምር የማይረዳ
ሉዓላዊነት ግን ስንል ከዚህ በብዙ የተራቀቀ ጽንሰ ሀሳብ ጉዳይ እያነሳን እንደሆነ የማይረዱም ሰዎች ናቸው። እንዳልኳቸው የሀገር ሉዓላዊነትን ለማስከበር ዳር ድንበርን ከማንኛውም ጥቃት መከላከል፣ ዳር ድንበር መከላከል ሲባል በሁሉም ዶሜን 5 አውዶች ወይም ዶሜንስ ያሉትን የአንድን አገር ድንበር ለመከላከል ወይም ለማጥቃት የሚያግዙ አውዶች አውቆ እነሱን ለመከላከል የሚያስችል ብቃት መፍጠር ነው። እነዚህ the 5 domains ወይም 5 አውዶች የሚባሉት የምድር ድንበር ነው። አንደኛው በምድር በተለመደው መንገድ በየብስ ጠላት የኛን አጥር አልፎ ገብቶ ጥቃት እንዳይፈጽም የምናደርግበት ነው። ሁለተኛው የአየር ክልል ነው። ከምድር ባሻገር ተወንጫፊ ሚሳኤሎች፣ ተተኳሽ መሳሪያዎች እንዲሁም አሁን ባለው ቴክኖሎጂ ዩኤቪዎች አንማን ኤር ቬሂክልስ የሚባሉት ወይም ድሮንስ የሚባሉት እነሱን በመጠቀም የአየር ክልል ጥሶ መግባት ይቻላል። ሶስተኛው የባህር ጠረፍ ነው። የባህር ጠረፍ የለንም የሚል ጥያቄ ይነሳ ይሆናል። ይሁን እንጂ በአቅራቢያችን ባሉ ባህሮች ከፍተኛ የሀብት ትራንዛክሽን ስላለና በዚያ የባህር ጠረፍ ላይ የሚያጋጥም ማንኛውም ችግር በቀጥታም ይሁን በተዘዋዋሪ እኛንም የሚያጠቃ ስለሆነ የባህር ጠረፍን ተንተርሶ የሚነሳ ጥቃት እንዴት መከላከል እንችላለን የሚል ጉዳይ ሶስተኛው ዶሜን ይሆናል። አራተኛው ዶሜን እና እስካሁን አቴንሽን ያላገኘው የህዋ ክልል ነው። ከአየር ክልል ባሻገር የህዋ ክልል አለ፣ ስፔስ ክልል አለ። ይሄ ስፔስ ክልል በብዙ መልኩ የሀገርን ጥቅምና ሉዓላዊነት ሊጋፉ የሚችሉ ጥቃቶች ሊሰነዘሩበት ይችላሉ። አምስተኛው የሳይበር ምህዳር ነው። እነዚህ 5 ዶሜኖች የምድር፣ የአየር፣ የባህር፣ የህዋና የሳይበር ምህዳር የሚባሉት በሁለመናዊ አቅም የፈጠሩ አርሚዎች፣ ሰራዊቶች ሊይዟቸው የሚገቡ ኃይሎች ናቸው። እነዚህን ኃይሎች በተሟላ መንገድ ሲኖረን እያንዳንዳቸው ያላቸውን ባህሪያቶች አውቀን ለዛ ባህሪ የሚመጥን ቁመናና ዝግጁነት ስናደርግ ከሁሉም አውዶችና በሁሉም አውዶች ሊሰነዘር የሚችል ማንኛውም ጥቃት የማክሸፍ እና የሀገርን ድንበር የመከላከል አቅም እንፈጥራለን። 5ቱንም አውዶች ወይም 5 ዶሜንስ አውቀን ማንዘጋጅ ከሆነ በምድር ያለን ዝግጅት በአየር የመጣን ጥቃት አይከላከልም። በአየር ያለን ዝግጅት የባህር ጠረፍን አይከላከልም። የባህር ጠረፍ ያለን ዝግጅት ደግሞ የህዋን አይከላከልም። በአንዱ ሽንቁር ጠላት ገብቶ ሊያውከን ጥቃት ሊያደርስብን ይችላል። ያን መከላከል በእጅጉ ያስፈልጋል። በሁሉም ረገድ መዘጋጀት በጣም መልካም ይሆናል። አዲሱ ትውልድ ሀሳብ ነው ሜዳው። ሉዓላዊነት ተብሎ ሲነሳ እንዳልኳችሁ የዳታ የሳይበር ለምሳሌ የዳታ ኮሎኒያሊዝም፣ የዳታ ሶቨርኒቲ ከዛ ስለ ሳይበር በኋላ እናነሷለን። ከነ ህዳሴ ከሚናበቡባቸው ክሶች ጋርም እያያዝን በኋላ እናነሷለን እና እነሱ ስለ ድንበር ይነግሩናል። ያለፈው ስርዓት ማስከበር ያልቻለው አሳልፎ የሰጠው አሁንም የአብይን መንግስትና አብይን ሲከሱ የሚያነሷቸው ጉዳዮች አሉ። የባህር በር ለምሳሌ እሱ አንዱ በባህር ላይ አንዱ ሉዓላዊነት ማስጠበቂያ ጉዳይ ነው። ጉዳዩ የሉዓላዊነት መሆኑ ከዛ እነኚህ ከሳሾች ደግሞ ይህንን ጉዳይ አሳልፈው የሰጡ ሉዓላዊነት የሸጡና የሸጠው አካል ቅጥረኞች ሆነው ይህንን ስርዓት ለማስመለስ ለማስጠበቅ የሚጥረውን የሚከሱበት ግን ይሄም አንዱ የሉዓላዊነት ማስጠበቂያ ሉዓላዊነት ስንል ይሄ መሆኑን ሉዓላዊነት ምን እንደሆነ ያልገባቸው ሰዎች ስለ ሉዓላዊነት የሚያወሩበት ማለት ነው። የተለያዩ ዶሜኖች አሉት። የስፔስ ጉዳይ አለ፣ ስፔስ ሉዓላዊነት። ይሄም ራሱ የቀደመውን ስርዓት ድንቁርና አላዋቂነትና በተለይ ከመሪው ጋር የነበራቸውን ግብግብ ሁሉ የምናይበትና ግን ሉዓላዊነት ለማስከበር ለማስጠበቅ የሚካሄድበት ርቀት ዝም ብለን አሁን እንደ ስራ ብናያቸው ወደ ስልጣን ከመጡ በኋላ ከዚህ በአውቶሜሽን ከመሶብ ጀምሮ የተለያዩ አውቶሜሽንና አፕሊኬሽኖች የምናያቸው ጉዳዮች በሙሉ የዚህ የሶቨርኒቲ ወይ ደግሞ ሉዓላዊነት የምንለው ጉዳይ ተያያዥ መሆናቸው መረጃ ብዙ እንደው ወደፊትም ስለምመላለስበት ይህን ጉዳይ እንጂ ለምሳሌ እኔ የማውቃቸው እሳቸውን የተቀጠርኩበት ቢሮ የሳይንስና ቴክኖሎጂ መረጃ ማዕከል የሚባለው ተቋም የሰራቸው ግዙፍ በተለይ ይሄ ከሉዓላዊነት ወይ ደግሞ ሉዓላዊነታችን ከሚያሳጡን ጉዳዮች ከጥገኝነት ሊያላቁን የሚችሉ የተሰሩ ስራዎችና እንዲህ ያሉ ጉዳዮች ለምሳሌ ኢንሳንን ብናነሳ ኢንሳን እኚህ ሰውዬ ባይመሰርቱ
አብይ አህመድ ኢንሳን ባይመሰረቱ ቅድም ያልኳቸው የሳይበር ክራይም አለ። ለምሳሌ ኮደርስ ብያለሁ ቅድም። አሁን ከሳይበር ጋር ተያይዞ እንዲ ሰመር ካምፕ ላይ አሁን ከሳይበር ስልጠና ጋር ተያይዞ የሚሰጡ ስልጠናዎችን በምናይበት በምንሰማበት ቀን ወቅት መሆኑ ስለ ሉዓላዊነት የሚነሳው ከሉዓላዊነት መራቃቸውን ከዛ ደግሞ በእነኚህ ዘርፎች ያለፈው የሚሟገቱለት ስርዓት ድንቁርናው የሰራቸው ግፎች በሙሉ የሚገለጡበት ዘርፍ መሆኑ አብይ አህመድ የሚባሉ ሰው ባይኖሩ እቺ ሀገር በጣም ዘመናዊ የምንላቸው ሉዓላዊነቶች ምን ያህል አልባ እንደምትሆን ቅድም ያነሳናቸው ለምሳሌ የሳይበር የዚህ ከመረጃ ከዳታ ከአውቶሜሽን ጋር ፕላስ የስፔስ የምናምን ጉዳዮች የምንላቸው የጉዳዮች በአንድ ድሃ ሀገር ወይ ደግሞ ያልበለጸገ ወይ ደግሞ የመበልጸግ ህልም በሌለው ቀድሞ የማይወጠን የማይሰራ ሊሰራም የማይችል ኤርትራ እዚህ ደርሳለች፣ እኛ ደግሞ ይባላል። እንደዚህ አይነት ኮምፓሪዝም ኢጎ ስለሆነ ብቻ አይደለም እኛ የማንፈልገው። በቨርቹዋል ዲፌንስ ቦርደር የሚባል ነገር የለም። እዚህ ሆነ አሜሪካን ማጥቃት ትችላለህ። በዚህ ሲናሪዮ ውስጥ ተቀምጠህ ጎረቤት ሀገርን እንደ መወዳደሪያ ከወሰድክ ማድረግ አትችልም። ስለዚህ እያንዳንዱ ሶፍትዌር፣ እያንዳንዱ ሃርድዌር፣ እያንዳንዱ ዲዛይን መወዳደር ያለበት ከቁንጮቹ ጋር። ድሆች የማይሰሩት ሉዓላዊነት ስንል አንዱ ከድህነት ወጥቶ እነኚህ ጉዳዮች ሁሉ ወይ ደግሞ በእነኚህ ጉዳዮች በሙሉ የሀገርን ሉዓላዊነትና ጥቅም ጥገኛ ካደረጉን ጉዳዮች ሁሉ የሚያላቁን ስራዎች ሲሰሩ ነው። እነኚህ ሰው የሚከሰሱባቸው ለምን እንደሚፈሯቸው ሌላ ጊዜ እናነሳለን። ግን እንደ ኢንሳ ያለ ተቋም እንኳን ያልነበራት ሀገር ያን ለመመስረት የሄዱበት ርቀት በዛ ላይ ያዳበሩት ክህሎት ከዛ አገሪቱ በዛ ረገድ እንዲኖራት የሰሩበት ልክ በዛ ደረጃ አቅሟን እንድታፈረጥም በዛ ረገድ ያስጠበቁት ሉዓላዊነት ራሱን ችሎ በስፋት የምንሄደው መጽሐፌ ላይ በብዛት አንባው ብዬ ያነሳሁት ጉዳይ እንደ ሳይንስና ቴክኖሎጂ መረጃ ማዕከል ያሉ ተቋማዊ ማድረግ ሉዓላዊነት ላይ የሚሰሩ ስራዎችን ቀድሞ መስራት መጀመራቸው ተቋማዊ እያደረጉ ጭምር መምጣታቸው ሉዓላዊነት እንዲህ ተቋማዊ በሆኑ ስራዎች ጭምር በጥናት በሳይንስ የሚጠበቅና የሚከበር መሆኑን ጭምር የማያውቁ ሰዎች ከነሱ ጋር ግብግብ ፈጥረው የመሰረቱ ተቋም የሰሯቸው ስራዎች በዚህ ረገድ ቀድሞ ባሄዱ ሉዓላዊነታችን በምን ልክ ሊገረሰስ ይችል እንደነበረ በማነሳቸው ማሳያዎች እነኚህ ሰዎች በሉዓላዊነት ሲከሱ እነኛ ስራዎች ያለቁት ራሱ በእነኚህ አቅሞች ቀድሞ መያዝና ይህንን ቀድመው ለኢትዮጵያ ጭምር ተቋማዊ አድርገው የሰጡት እኚህ የሚከሰሱ ሰው መሆናቸው ጋር ሁሉ የሚያያዝ ስለዚህ እነኚህን በሙሉ ለማስጠበቅ ወይ ደግሞ እነኚህ በሙሉ ጉዳዮች ሳይበር ላይ የማይሰራ መረጃውን ራሱ የማያከማች የመረጃ ነፃነት የማይኖረው ሀገር ስፔስ ላይ ጎቶ የራሱን ክልል ካላስጠበቀ በውሃ ላይ ያለውን ችግር ካልቀረፈ እንዴት ነው እንደ ሀገር የሚቆመው ወይ ደግሞ ሉዓላዊነት አለኝ ብሎ ሊል የሚችለው? ስለዚህ አንድ ድሃ ሀገር እነኚህን ጉዳዮች በአግባቡ ሊከውን አይችልም። ሊከውን ካልቻለ ደግሞ ሉዓላዊነት አለን ብለን ልናወራ የምንችለው እንዴት ነው? እነኚህ ሰዎች ምናልባት ሉዓላዊነት ወይ ደግሞ የመሬቱን ብቻ የሚያነሱ ከሆነም ወይ ደግሞ አንዳንድ ተረት አለ ያረጀ የዛገ አባባልና ተረት ከድሮ ጀምሮ ከነድህነቴ ብኖር አይነት ወይ ደግሞ የሚልኳቸውና ሻቢያን ጭምር እንደ አንዳንዴ እንደ እንቁልልጭ እንደማለት ያመጧቸው የለ ይዘው ወይ ደግሞ እነሱን ይዘው ከሆነ ከሉዓላዊነት ሩቅ የሆነ ሀሳብ ይዘው መጥተው ከሆነ የሚከራከሩት ሉዓላዊነታቸው ያውም ደግሞ ዋና የሚባለው ቅድም የጠቀስናቸው ጉዳዮች በሙሉ በሌሎች እየተመዘበረ አይደለም ወይ? ዋናውን ሉዓላዊነት የሚባለውን ጉዳይ እያጡ አይደለም ወይ? ልንዘረዝራቸው የምንችላቸው የኢኮኖሚ ሉዓላዊነት ቅድም ላልኳቸው የዳታ ሶቨርኒቲ፣ ሳይበርህን መጠበቅ፣ ከጥገኝነቶች በሙሉ የሚያላቅቁት ምርታማነት፣ በየዘርፉ ሊነሱ የሚችሉ ጉዳዮች በሙሉ ያልሰራ ሀገር በሌላ በኩል እነኚህ በሙሉ በሌሎች እይታ በሌሎች ቁጥጥር ስር መሆናቸው የሉዓላዊነት መደፈር ጥግ ማሳያ አይደለም ወይ? በምን መስፈርት ነው ሉዓላዊነት የሚኖረው? ይሄ ከነድህነቴ የሚለው አባባል የመሬት ላይ የቀረ ዛሬ ካለው ነባራዊ ሁኔታ ጋር የማይናበብ ሉዓላዊነት ከምንላቸው በጣም በርካታ ዘርፎች ውስጥ አንዱና ያውም ለዚህ ዘመን መወዳደሪያነት የማያበቃው ይሄን በማስጠበቅ ሉዓላዊነት ያስጠበቁ የሚመስላቸው ወይ ደግሞ ይሄን ያደረጉ ሀገራት የምርም ሉዓላዊነት ያስጠበቁ የሚመስላቸው ከሉዓላዊነት ኮንሰፕት ከዘመኑ መራቃቸውን በዚህ ክስ ትንታኔና ማሳያዎቻቸው ውስጥ ጭምር የምናየው ማለት ነው። አዲሱ ትውልድ ሀሳብ ነው ሜዳው። ስለዚህ ሉዓላዊነት ስንል በጣም በከፋው ቀርነት፣ ባርነት፣ ድህነት ውስጥ ያሉ ወይ ደግሞ ሀገርም ሉዓላዊነትም አልባ የሆኑትን እያነሳን ነው ማለት ነው። ሉዓላዊነትን ምንመዝ ነው አንዱንም የሉዓላዊነት መስፈርት የማያሟሉ ሉዓላዊነትን የማያስጠብቁ ማለት ነው።
ቅድም ግን እንዳልኳችሁ በእነኚህ ጉዳዮች በሙሉ ሲከሰሱ አብይ እና ከተቋሞቻቸው በፊት ሁሉ ነገሯ ይመዘበር የነበረችውን ሀገር ማንሳት እንችላለን። ሁሉም ተቋሞች ክፍት የነበሩበት እነኚህን ሰዎች እኮ በሉዓላዊነት የሚከሱ ሰዎችን ወያኔ ከሉዓላዊነት ሩቅ የሆነችው ሉዓላዊነትን አሳልፋ የሸጠችው ራሷም አሁን ተሽጣ ሀገር ለማፍረስ የምትሰራው ኃይል እነ የጌታቸው አሰፋ ልከው ስክሪፕት ጽፈው የሚያሰሯቸው የሚተነትኑላቸው ሰዎች እኮ ናቸው። በሚገርማችሁ ሁኔታ ግን ከአብይ በፊት የነጌታቸው አሰፋ ተቋም የፓርላማ ጠቅላይ ሚኒስትር ቢሮ የትም በሉ የዳታ ሉዓላዊነት ሳይበር ሴኪሪቲ ያልነበረው ማንም የሚፈነጭበት ሉዓላዊነታችንን እንዳልኳችሁ ሰፋ አድርገን ካየን እነ ስፔስን ጉዳይ ብናነሳ በሉዓላዊነት ረገድ ክፍት የነበረች ሁሉ ነገሯ የሚመዘበር ሀገር የነበረች የተደፈረች ሀገር ነበረች እና አብይ የዛሬ 18 ዓመት ይንሳያሉ ይህንን የሳይበሩን ሉዓላዊነት ማስጠበቅ የጀመሩት የዛሬ 18 እና 19 ዓመት ነው። እነኚህ ሰዎች ከሉዓላዊነትም ከዘመኑም ሩቅ ሆነው በቀረው አንዲት የሉዓላዊነት አንዲት ማሳያ የሆነ ያሁን በዚህ ዓለም ውስጥ ተፎካክሮ የማያራምድ ከነድህነት የሚያስቀር አውደ ሉዓላዊነት የለውም አይኖረውም የሚያስብል ማሳያ ይዘው የሚከራከሩ ማለት ነው። ኢትዮጵያ እዛ ላይ ቆማ የነበረ ከአብይ በፊት ደግሞ ከአብይ ተቋሞች በፊት እቺ ሀገር ሉዓላዊነቷን የምታስመዘብርበት የሚመዘበርበት ልክ እንዴት አስደንጋጭ እንደሆነ በየጊዜው እየገለጥ ነው የምንሄድ ነው። ይንሳ ራማት ላይ ያለኝ በወጣት ትውልድ የተሰበሰብኩ ነኝ። የዚህ ሀገር ትራንስፎርሜሽን እናረጋግጥ ተቋም ነኝ ብሎ ያስባል። ይህን ማሰብ የምንችለው ወጣ ባለመንገድ ማየት ስንችል ብቻ ነው። አንደኛ ጂኦግራፊካል አስተሳሰብ ኢነሚ ዝቹ ኤርትራ ዝቹ ሶማሊያ አርጎ ማሰብ ለኢሳ ሰዎች እምብዛም አይወደድም። የኛ ፍላጎት እቺ ሀገር ከድህነት ወጣ በዚህ ዓለም ውስጥ ትክክለኛ ስፍራ እንድትይዝ ነው። ትክክለኛ ስፍራ ስትይዝ ማለት ኢትዮጵያን በሄዱበት እንዳያፍሩ እኛም ሀገር አለን ማለት እንችሉ ነው። ለምሳሌ የገርድን ጉዳይ እናንሳ። የገርድን ጉዳይ ስናነሳ ብዙ የሚያስቁ ጉዳዮች እናነሳለን። በእርግጥ ላኪዎቹና ተላላኪዎቹንም እዚህ ውስጥ እናገኛቸዋለን። እኔ እንግዲህ ስለ ግሪድ ጠቅላይ ሚኒስትሩ ቅድም ጠቀስኳቸው ተቋሞች ውስጥ በግሪድ ላይ ሰሩት ልክ ግሪድ ከሉዓላዊነት ጋር ከነ ህዳሴ ጋር ብናያይዘው ብዙ የምንተነትነው ግን እሳቸው ግሪድ ላይ የሰሩበት ልክና እነኚህ ግሪድነስ የሚያጠቃቸው ሰዎች ሀገራቸውን ህሊናቸውን በሙሉ ያስደፈሩና ለሉዓላዊነት ማውራት የማይችሉ ሰዎች የሚጠቅሱትን የገርድን ጉዳይ እንኳን ብናነሳ በሉዓላዊነት ከሳሾቹ ወይ ደግሞ አብይ ሉዓላዊነታችን አስደፈሩ ሸጡ ሲሉ የሚያነሱት ጉዳይ ዋነኛው ማልቀሻቸው ታላቁ የህዳሴ ግድብን ነው። እንግዲህ እሱንም ብናነሳ አብይ በመሆኑ የጨረሰው ነው ይሄ ጉዳይ። በነገራችን ላይ አብይ ባይሆኑ ያልቅ ነበረ ብለን አሁንም የሉዓላዊነትን መመዘኛ እናምጣ። ያለ ሳይበር ቅድም እንዳልኳችሁ አብይ ከዛ በሳይበር ሴኪሪቲው ኢትዮጵያ በዚህ ልክ ባትበቃ ወይ ደግሞ እሳቸው የመሰረቱት እንደ ኢንሳና ሌሎች ተቋሞች በዚህ ረገድ ባይሰሩ እነ ግብፅ ሊያደርሱ ይችሉ የነበሩትን የሳይበር ጥቃት ያለ ሰው ነው ስለ ኤርትራ መስለን የሚያስበው ቢኮዝ አሁን እየተፈጠሩ ጥቃቶች ከቻይና ከአሜሪካ ከጃፓን ሊነሱ ይችላሉ። ወደፊት የሚመጣው ፊዚሽን ያለው አሁን ባለውና እያለቀ ባለው ፎርዜሽን ዋርፌር እንኳን ቦታ ይሰራል። እሱ ብቻ አይደለም። በወያኔ ዘመን እኮ ህዳሴን ምንም ግብፅ የማትለው እየተሰራ ስላልነበረ ነው። እንደ ድሮን ያሉ የሚከሰሱባቸው ጉዳዮችን አብይ ባይታጠቁ በእነሱ ሰርቬላንስ ባይሰራ ሉዓላዊነትን ልናስከብር የምንችለው ቤት ነገር ነው። የሚከሰሱበትን ግድብ ኑዛዜ ነው ብያቸዋለሁ። እነዚህ ሰዎች የሚያለቅሱት ያልቻሉትን ያለፈው ስርዓት ባንዳነት ግፎቹ መገለጥ ወይ ደግሞ በዛ ልክ የሚያውቁትና ራሳቸው የሰሩትን ግፍ ነው የሚናዘዙት። ድንቁርናቸውን በዛ ልክ ነው። ገርድን እንደ አብይ መሰረታቸው ተቋሞች ባይሆኑ እሳቸው መጥተው በፍጥነት ሳይበር ሴኪሪቲ ላይም እንዳልኳቸው በሚሊተሪው በሁሉም ዶሜን ሶቨርኒቲያችንን ለማስከበር ሉዓላዊነታችንን ለማስከበር ባይሮጡ ህዳሴን መጨረስ ይቻላል ወይ? እንዳልኳቸው የስፔስንም የዩኤቪንም ህዳሴ እኮ አይጠበቅም ነበር ማለት ይቻላል። ኦልሞስት ከዛ ልዩ ፎርስ ተቋቁሞ እነኚህ ሁሉ ሉዓላዊነትን ማስጠበቂያ አይደሉም ወይ? ህዳሴን ሸጡ ብለው የሚከሷቸው ሰዎች ሸጡ ብለው ለመክሰስ የምትከፍላቸው ግብፅ መሆኗ
ገዝታ የምታለቅስ ማለት ነው። ገዝታ በእነሱ የምታስለቅስ ማለት ነው። እንግዲህ ሉዓላዊነትን እዚህ ጋር ነው ባንዳውን እዚህ ጋር ነው በግልጽ እንግዲህ ለይቶ ማወቅ። እሱ ብቻ ግን አይደለም ከሉዓላዊነት ኮንሰፕት ከሉዓላዊነት እሳቤ ምን ያህል እንደራቁ አብይ የሚፈሩበት አንዱ ጉዳይ እንዳልኳችሁ ህዳሴን መጨረሳቸው። ህዳሴን የጨረሱት ደግሞ አንዱ የማንገነዘባቸው ከሳሾቻቸው ሩቅ የሆኑበት ጉዳይ ደግሞ የተጋለጡበትን የተሸነፉበት ሜዳ ስለሆነ የሚፈሯቸውም በዛ ጉዳይ ነው። አዲሱ ትውልድ ሀሳብ ነው ሜዳው። እንዲያው ውዱ ሀብት መሬት ነው የሚለውንም ጉዳይ መሬትን ብቻ ብንወስድ ትልቁ መሬት በውስጡ ያለው እሱ ነው ሀብት። የአንድ ሀገር ሀብት መሬት በውስጡ የያዘችው ሀብት ነው ትልቁ ሀብት ካልን እንኳን እሱስ እንዴት ይታወቃል? ያንን ሀብት እንዴት ነው የምናውቀው? በምን እናስጠብቀዋለን? ጥቅም ላይስ እንዴት እናውሏለን? የሚለው ጉዳይ በሙሉ እንዳልኳቸው አብይ ቀድመው መሪ ከመሆናቸው በፊት የተሰሩባቸው የነቁባቸው ሌላኛው የሉዓላዊነት ማስጠበቂያ የሉዓላዊነት ሌላኛውን ዶሜን የሚያስተዋውቁ ናቸው። እነኚህን ገልጻቸው ቅድም እንዳልኳችሁ የሳይበር ላይ ወይ ደግሞ ሉዓላዊነት ላይ እነኚህ ሰዎች ያላቸውን ግንዛቤ ስናይ እንዲያው እዚህ ጋር ማሳያውን ጠቅሶ ለማለፍ ምን ያህል በሚከሷቸው ሰዎችና በእነሱ መካከል በሚከሰሱት አብይና በእነኚህ ከሳሾች መካከል ያለውን ልዩነት ለማሳየት ሉዓላዊነት እንግዲህ በመሬት ወይ ደግሞ ተራራን ወይ ድንበር ጋር ብቻ የሚያያይዙም ከሆኑ እነኚህ ተራራውን ተማምነው ምሽግ ተማምነው የሸፈቱ ወይ ደግሞ ውጊያ የከፈቱ ሰዎች የላኳቸው ሰዎች አሁንም ድንበርን ሉዓላዊነትን የሀገር ሉዓላዊነትን የሚመዝኑት በድንበር በተራራ በቦርደር መሆኑ ነው። ዛሬ ላይ ማለት ነው ሲከሷቸው ይህን ጉዳይ አንስተው ነው አይደል? በሚያሳዝን ሁኔታ ግን ቅድም መሰረቷቸው ያልኳቸው ተቋሞች ብቻ ሳይሆን አሁን ሊዋጉ የሚሞክሩ መከላከያ ሰራዊቶችን ሰብስበው የዛሬ 18-19 ዓመት ቦርደር የሚባል ነገር አብቅቷል። ያን ተራራ ከፍታና ዝቅታ መያዝ አብቅቶለታል። በዚህ ዘመን ኢኮሎጂ ነው አሁን በከፍታ ቦታና በዝቅታ ቦታ የነበረው አሳሰብ ቀርቷል። ወይም አንድ ተራራ ከመያዝና አንድ ተራራ ካለመያዝ ጋር ያለው አይዲዮሎጂ እየሞተ መጥቷል። አሁን ባለው ዋርፌር አተያይ በሚለውና ተራራው ላይ በመሸጉት እነሱን ተማምነው ያውም ለባዕዳን እየተላላኩ ሀገር ሉዓላዊነት ለሚያስደፍረው ኃይል እየተላላኩ በሉዓላዊነት የሚከሱ ሰዎችና ይህ ሰውዬ የድንበራውን የምትሉት አይነት የቦርደር ጉዳይ አብቅቶለታል፣ ሉዓላዊነት እሱ ብቻ አይደለም ከዚህ ተሻግሯል ብሎ በሚለው ሰውዬ መካከል ያለ ንጽጽር ነው። እንዲያው እሺ መሬቱ ነው አሁንም ብለን እያጠየቅን ከሄድን በምን እናውቀዋለን? ይሄንን እንዴት ነው የምንጠቀመው የሚለውን ጉዳይ በሙሉ ካየን አሁንም ወደ ዋናው ወደ ሉዓላዊነት መፋለሚያዎቻችን አድራሽ ነው። ምናልባት እንደ ጂኦስፓሻል የምንላቸውን ጉዳዮች ለምሳሌ ከጂኦስፓሻል ጋር ተያይዞ ከስፔስ ጋር ተያይዞ እንዲያው ራሱን ችሎ በጣም ሰዓት ስለሚወስድብን እንጂ አብይ አህመድ በዚህ ረገድ የሰሩትን ስራ ኢንሳም እያሉ እንደምታውቁት ሳይንስና ቴክኖሎጂ ሚኒስቴር እያሉ የሰሯቸው ስራዎች በሙሉ ከስፔስ ጋር የተያዘው ጉዳይ የጂኦስፓሻል ጉዳይ ላይ መሬቶቻቸውን ኦዲት ማድረግ ከላይ ወደታች የማየት ጉዳይ በሙሉ ባለፈው የፎከርነው አሁንም በሳይንስ ውስጥ በጣም የሚያኮራን ስራ ሳይንስ ከደረጃዎች ከምናምን ብቻ ታጥሮ እንዳይቀር ወደ ስፔስ ወደ ባዮቴክኖሎጂ እና ኢመርጂንግ ቴክኖሎጂ እንዲሸጋገር ሁለት ተቋማት በከፍተኛ ትግል ማቋቋም ችለናል። ተቋሞቹ ከ1-2 ወር በኋላ መጎብኘት ትችላላችሁ። በዚሁ ስታንዳርድ እያደራጀን ያለ ነው። ድሮ የነበርንበት ቢሮ አፍርሰን እንደ አዲስ እየሰራን ነው። ይሄ ሁለት ተቋም መቋቋሙ ሳይንስ በከፍተኛ ደረጃ አቅሙን ያጠናክራል። ከዛ ዛሬ ወደምናያቸው የዘራፍና ዘራፊ ፍልሚያ ነው። ዋናው ለቅሶ እሱ ነው። ዘራፊ የሚሉት ለዘራፊ ለማመቻቸት ነው። በዚህ በሁለት ውስጥም ደግሞ ሉዓላዊነት ማስደፈር አለ። ማን ነው እያስደፈር ያለው? ከዛስ በዚህ ረገድ የአብይ ጥላቻ ዋነኛው ጸባቸው ለመዝረፍ አልመቻለን አላዘርፋለን። በምን አስከበር? ይሄንንም የኢኮኖሚ ሉዓላዊነቱን ለማስጠበቅ የሄደበት ርቀትና የፋይናንስ ተቋማቱን ያዘመነበት ልክ ይሄ ነው አንዱ የሉዓላዊነት መገለጫ። እና ከባንክ ሲስተም ላይ የሰራቸው አብይ ከኢንሳ ጀምሮ ያለውና ዛሬ ፋይናላይዝ ያደረጋቸው የነ መሶብ ብዙ ሲስተሞችና አውቶሜሽኖችን ስናነሳ እሱና እነሱን በዚህ ውስጥ እያነጸርን የሉዓላዊነትን ትርጉም የምንረዳበት ልክ አውቶሜሽን የምንሰራበት ዋነኛው ምክንያት እዚህ ሀገር እንግዲህ ለውጥ ያስፈልጋል የሚል አስተሳሰብ ታምኗል። በአስተሳሰብ በአሰራር በአደረጃጀት ለውጥ ያስፈልጋል የሚል ነገር ይነገራል። ፖለቲከኞች ይናገራሉ፣ የቢፒአር ሰዎችም ያስተምራሉ፣ ማኑዋሊ ይሰራል። ያ ስራ አስተሳሰብ ሆኖ እንዳይቀር አውቶሜት መሆን አለበት። አውቶሜት መሆኑ ብቻውን ግን በቂ አይደለም፣ ሰኪዩር መሆን አለበት። ቢኮዝ አውቶሜት ሲሆን ይጠቃል፣ ከተጠቃ ደግሞ ከማኑዋሉ የባሰ ችግር ሊያጋጥም ይችላል። ያ እንዳይሆን የአውቶሜሽን ስራ አሁንም ከኢቲሲ ጋር በቅርበት ተባብረን እንሰራለን። ሌላ እንደሚገርመኝ ይህንን ካነሳው አይቀር
ስፔስ ኮሎኒ የስፔስን ጉዳይ ሳነሳ ልክ እኛ ስለ መሬት ስንቀራመት ወይ ደግሞ ዛሬ በምድርና በቦርደር በተራራ ስንከሰው ሰውየው የዛሬ 18 19 ከዛ እንዲሁም ሳይንስም እያሉ አስታውሳለሁ ባዮቴክኖሎጂ ስልጠና ሲሰጡ ወይ ደግሞ ግሎባል ላይ ሳይንስና ቴክኖሎጂ ሚኒስትር ሆነው መጀመሪያ ሲሄዱ ስለ ስፔስ ኮሎኒ ያወራሉ። የስፔስ ኮሎኒ ተጀምሯል። ቅድም እንዳልኳችሁ ማንም በአየር ክልላችን ላይ እንዳይፈነጭ ማድረግ አለብን እንደሚሉት ሁሉ እንዴት ነው የምንከላከለው? እሱ ማስገደድ አለብን፣ ሉዓላዊነታችን ማስጠበቅ አለብን እንደሚሉት ሁሉ ስፔስ ኮሎኒ ተጀምሯል። አንተ እዚህ በመሬት በቋንቋ ምናምን በሰፈር በተራራ የምትከሰው ሰውዬ ከሱ ተሻግሮ የዛሬ 18 12 11 ዓመት ስፔስ ኮሎኒ ተጀምሯል ብሎ በስፔስ ላይ ስላለን ግዛት ሀብት የሚያስበውና በዛ ደረጃ የሚቆጭ ለዛ የሚሰራውን ሰውዬ ሳስብ በጣም ነው የሚገርመኝ። ሶማሌ ቴሌቪዥን፣ ኦሮሞ ቴሌቪዥን፣ አማራ ቴሌቪዥን ምናምን እየተባለ ተሳሳለብሳት በጣም ብዙ ነው የሚከፍሉት። በጣም ብዙ ብር ቴሌኮም ኮሙኒኬሽን ሪሌ የሚጠቀመው ሳተላይት ታውቃላችሁ። ጂአይኤስ የሚባል ካራስተር ኢንፎርሜሽን የምንወስደው ከውጭ እየገዛ ነው የሚል ነው የሚገዛው። ቢኮዝ በጓዳ ነው የሶማሌኛ ትራንስሚሽን እስከ ኦሮምኛ አይገባም። የአማርኛ የእስላምኛ አያገባውም። እዚህ ከዚህኛው 300,000 ከዛኛው 300,000 ከዛኛው 400,000 ይወሰዳል። ከብዙ ጓዳዎች ይወሰዳል። ከሀገር ችግር የለውም ማለት ነው። ቢደመር ግን ሳላጋንን የ2 ዓመት ኮስቱ ሳተላይት ማንጠቅ እንችላለን። ናይጄሪያ አላት፣ ግብፅ አላት፣ ኢትዮጵያ ምን ያላት ሰጭ ዋኮ አይዲያስ ኢንተርቴን መደረግ ያለባቸው 25,000 ሰው አዘ ፖለቲሽን ራሱ ሄዴክስ ስላለው ማለት ነው። ስለዚህ ዛሬ ያለን ካሪኩለም ዛሬ ያለን ስራ ምናምን ሳይሆን መጪዋን ዓለም አንስፔት እያደረጉ ያችን ዓለም ፊት የሚያደርግ ሀሳቦች እያነሱ መጫወት ያስፈልጋል። ካሳ ሜዳ ጋር ያላችሁት ሉዓላዊነትና የኢትዮጵያ ሉዓላዊነትና አብይ አህመድ ምንና ምን እያየን እንቀጥላለን። አብራችሁን ቆዩ። አዲሱ ትውልድ ሀሳብ ነው ሜዳው። እንዳልኳችሁ ይሄ ደጋግመን የምንሄድበት ነው ሉዓላዊነት ጉዳያችን። ያው በነገራችሁ ላይ እንግዲህ ቅድም ስነሳ ያልኳችሁ ያቺ የ6 ዓመቷ ልጄ ምን ሌላ የምጨምርላችሁ ነገር እቃ ገዝተን ስንገባ ወይ ደግሞ ምናልባት የቤት ሰው እቃ ገዝቶ ወደ ቤት ሲገባ ምናልባት እቃውን ተቀብላ ታነባለች እና እቃውን ስታነብ ሜዲን ቻይና ወይ ደግሞ ሜዲን ሌላ ነገር የሚል ከሆነ ለምን ሜዲን ኢትዮጵያ አልተገዛም ብላ የምትቆጭ የምታኮርፍ ልጅም ናት ያቺ 6 ዓመት ልጅ። አያችሁ፣ በዚህ ውስጥ ራሱ የምናየው ልዩነት ከነዚህ እድሜም በታች ያነሰ ማንነት ያላቸው እንዳልኳችሁ እቺ ቅድም የምትስቀው ወይ የምትሳቀቅልን 6 ዓመት ልጅ እቃ ገዝተን ስንገባ እንኳን ምንድነው ሜዲን ማን ነው ብላ የምታይ ሉዓላዊነት አንዱ የሚታየው ውስጥ ነው። የኢኮኖሚ ሉዓላዊነት፣ በራስ ማምረት መቻል። የሉዓላዊነት ሲባል የራስህን ሀገር ወይ ደግሞ የራስህን ሀገር ያመረተውን ቲሸርት ከመልበስ ይጀምራል። እሱንም ከመረዳት ይጀምራል። እነዚህ ሰዎች ግን ሉዓላዊነት እንዳልኳችሁ ቆሞ የቀረ እሳቤ ያው በዛኛው ዘመን አስባችኋል። ኮምፒውተር ከተፈጠረ ራሱ ስንት ዓመት ነው? ከዛ በኋላ እኮ ሉዓላዊነት መልኩን የቀየረበት ዘመን ላይ ያለ ነው እና ስለዚህ የምር ታኮርፋለች ያልኳችሁ ልጄ ለምን ኢትዮጵያ አልተገዛም ብላ ነው። በተቃራኒው እነኚህ ጉዶች በሉዓላዊነት የሚከሱ ሰዎች ግን ኢትዮጵያ አመረተች፣ ኢትዮጵያ በራሷ ሰራች ብለው የሜዲን ኢትዮጵያ የሚል ነገር ምናልባት ሲያዩ የሚያኮርፉ አይነት ንጽጽሩ በእነኚህ መካከል ያለ ማለት ነው። አይገርምም? በመጀመሪያ ደረጃ እንግዲህ እዚህ ውስጥ የምናየው ማንበብ ትችላለች ማለት ነው። አያችሁ፣ እቺ ገና 6 ዓመት ልጅ ማንበብ ትችላለች። ሁለተኛው ግን ሉዓላዊነት እቺ 6 ዓመት ልጅ እንኳን ገብቷታል። ሉዓላዊነት ቅድም እንዳልኳችሁ ሌላኛው ትርጉሙ ይህ ስለሆነ በራስ ማምረት በራሳችን ያመረትነውን መያዝ ስለሆነ ማለት ነው። በሉዓላዊነት የሚከሰሱት ሰዎች ቅድም እንዳልኳችሁ መሪ ከመሆናቸው በጣም ቀደም ብሎ የሚቆጩበት በተግባር የጀመሩት በኢኮኖሚ ረገድም ማምረት የጀመሩባቸው ከዛ በአፕሊኬሽኖችም እያመረቱ የሚሸጡበት ኮድ በራሳቸው መጻፍ የጀመሩበት በሙሉ የኮደርስ ሰመር ካምፕ ምናምን ሲባል እንኳን ከሉዓላዊነት ጋር ያለውን ግንኙነት ያለማየታችን ልክ እሳቸው በዚህ ረገድ ግን መሪ መሆን አላስፈለጋቸውም። ለመቆጨት ሉዓላዊነትን ለመረዳትና በዛ ረገድ ኢትዮጵያ ለመጠበቅና የላኪዎቻቸውን ተቋማት እንኳን መሪ ሳይሆኑ ሉዓላዊነታቸውን ያስጠበቁት እኚህ ሰው መሆናቸው መካከል ያለው ንጽጽር በጣም ዘግናኝና በብዙ ማሳያዎች ልንሄድ የምንችልበት እንግዲህ ከዚህ አልፎ ሶስተኛና የነገው ምናልባት ተስፋችን እነዚህ
አሁን የጠቀስኳት 6 ዓመት ልጅ ከኛ የሚበልጡ ሉዓላዊነት የገባቸው ከዛስ ኮዲንግ ገብቷቸዋል 5 ሚሊዮን ኮደርስ ምናምን አሁን ተብሎ ኮድ እየፈለጡ የሚያድጉ መሆናቸው ያን ጉዳይ የተረዱ ተስፋችንን የሚያለመልመው ይህ ነው። ታናሾቻችን በጣም እየበለጡን መሆኑ እኔ ግን እንዲህ ያለውን ጉዳይ ሳይ አያያዛችን ወይ ደግሞ እንዲህ ያለው በገዛ ሀገር በገዛ ልጅ ጉሮሮ ላይ መቆምን ሳይ ምናልባት የሚያፍሩባችሁ ወይ ደግሞ የሚያፍሩብን ልጆች አንሁን አትሁኑ የሚለው በጣም ደምቆ የሚመጣብኝ እውነት ነው። ልጆቻቸው የሚያፍሩባቸው ወዳጅ ዘመድ የሚያፍርባቸው ዲጂታል ባንዳዎች ነገ ደግሞ ይሄ ዲጂታል ዓለም ሰንዶ የሚያስቀምጥላቸው ከዛስ ዳታ ነው፣ የዳታ ሶቨርኒቲ ነው፣ የዳታ ሉዓላዊነት ነው፣ ዳታና ኢንፎርሜሽን በራሱ አንዱ ሉዓላዊነት ማስጠበቂያ ነው ስንል እነኚህ ሰዎች ስለገዛ ሀገራቸው ሉዓላዊነትን በማስደፈር ረገድ እዚህ ዲጂታል ዓለም ላይ ክላውዱ ላይ የራሳቸውን ቦታ የሚይዙ ግዙፍ ልጆቻቸው የሚያፍሩባቸው ወላጆቻቸው መሆናቸው። እያንዳንዳችን ግን እንደው ልጆቻችን የሚያፍሩብን አንሁን። እንዲህ ልጆቻችን የሚያፍሩብን ወላጅ ወንድም እህት የሚያደርገን ምናልባት ስንት እንጀራ የሚውጥ ስንት እንጀራ የሚወስድ ከርስ ቢኖረን ነው የገዛ ሀገራችንን የልጆቻችንን ሉዓላዊነት በዋናው የሉዓላዊነት መድፈሪያ አደባባይ ማስደፈሪያ አደባባይ ልንወዳደር ሲገባ የምታስደፍሩት ስንት እንጀራስ ብትበሉ ነው እዚህ ድረስ የገዛ ሀገር ሉዓላዊነታችሁን ከማስደፈራችሁ በላይ በሉዓላዊነት ስም እየመጣችሁ ሉዓላዊነቷን ሀገሪቱ እንዳታስከብር ድንቁርናን እንደ ዕውቀት ጸረ ሉዓላዊነትን ደፋሪነትን እንደ ሉዓላዊነት ጌጥ አድርጎ አደባባይ የሚያስቆማችሁ የሚያስብል ብዙ ጉዳዮች አሉበት። እንዳልኳችሁ ስነሳ ይሄ ጉዳይ ሁሌ እያነሳሁት የሚሄደው እንግዲህ ክረምት ነው ብያችኋለሁ። የክረምት ኮደርስ ስልጠና እየተሰጠ ነው ወይ ደግሞ ክረምት ላይ ብዙ ስራዎች እየተሰሩ ነው። ከዛ ግን አልፎ እነኚህ ሰዎች ክረምትን እየጠበቁ ልክ ከነ ግብፅ ጋር ከጠላቶቻችን ጋር እንደሚናበቡት የሀገርን ሉዓላዊነት መድፈር ማስደፈር ወይ ደግሞ ልክ እንደ ፈንግል ይሄ እንደ ክረምት እንደ ዶሮ ወረርሽኝ በሽታ ክረምትን እየጠበቁ እየመጡ ከድሮን አሰራር ጋር ወይ ደግሞ የድሮኑ ክረምት ስለማይሰራ በሚል የባዕድ አገር ድሮን መከላከያ ከባዕድ ጋር ገዝተው አስገብተው የገዛ ሀገራቸውን የሚያሰልሉ ሉዓላዊነት የሚያስደፍሩ የገዛ ሀገራቸውን ሉዓላዊነት ለማስደፈር ለሚሰራው ኃይል የሚሟገቱና በሉዓላዊነት የሚከሱ ይህንን አሁንም ድሮን ካመረተው ድሮን አምርቶ የራሱ ሉዓላዊነት ካስጠበቀው ድሮን አምርቶ ከዛ በድሮን ሰርቬላንስ እየሰራ ዋነኛው የሉዓላዊነት ማስጠበቂያ አንዱ ዶሜን የምንለውን በሰርቬላንስ የሚከሰሱበት ከህዳሴ ግድብ ጨምሮ ሀገር ያስጠበቁበት በዚህ እኮ በሉዓላዊነት አዲሱ ትርጓሜ በነገራችን ላይ በሁለተኛው ዓለም ጦርነት ከዚህ ከኮዲንግ ጋር ተያይዞ ከኮድ ጋር ተያይዞ በሚሊዮኖች ከ10 ሚሊዮን በላይ የሚቆጠሩ ሰዎች የዳኑበትን ታሪክ አንብቡ ገብታችሁ። ምናልባት የሁለተኛው ዓለም ጦርነት በ2 ዓመት እንዲያጥር ተደርጓል ወይ ደግሞ ሁለተኛው ዓለም ጦርነትን በ2 ዓመት እንዲያጥርና የሚሊዮኖች ህይወት እንዲተርፍ ከተደረገበት ጉዳይ አንዱ አሁን የምናወራው የኮዲንግ ጉዳይ ነው። የነ ጀርመንን ሲስተም ሀክ አድርገው እንግሊዞች መረጃውን ካገኙ በኋላ ጦርነቱን ማሳጠር የተቻለበት ሁኔታ። ድሮን እያላችሁ ስታለቅሱ ግን ድሮን አዎ የብዙዎችን ሞት የሚቀንስ በሞት መነገር ትፈልጋላችሁ፣ በድሮን ትከሳላችሁ። ግን ክሱ እንዳልኳችሁ ኑዛዜ ነው። በድሮኑ ስለምትታዩ፣ በድሮኑ ሉዓላዊነት ስለምናስጠብቅ፣ በድሮኑ ሞት ስለምንቀንስ፣ ድሮን ራሱ ምርት ስለሆነ እኛ የምናመርተው ድሮን ገቢም ስለሆነ ክረምቱ የሚሰራውና የሚያጠፋውን ስለ ሉዓላዊነት እያወራ ሉዓላዊነታችን የሚደፍረው ከደፋሪዎቻችን ጋር የሚሰለፉትና ለዛ የሚሰሩት መካከል ያለ ንጽጽር አድርገንም ልናየው እንችላለን። አዲሱ ትውልድ ሀሳብ ነው ሜዳው። እንዳልኩት አሁንም ክረምት ነው ወይ ደግሞ ልጆቻችንን እንግዲህ የምንወስዳቸው ወደ ተለያየ ቦታ ነው። እንግዲህ ምናልባት እናንተ ልትገምቱ እንደምችሉት ወደ ልንወስዳቸው የምንችለው ልጆቻችንን አሁን ወደ ሳይንስ ሙዚየም ወይ ደግሞ ወደ እንጦጦ ወይ ደግሞ ወደ አብርሆት የሚሉ ጉዳዮችን በሙሉ ብናነሳ ይግረማችሁና ይህም እንግዲህ የሉዓላዊነት ህያው ትርጉም ነው። ሉዓላዊነትን ህያው ሆኖ በማውራት ሳይሆን በተግባር የምናይበት ወደዛ ጎራ ማለት ያስፈልጋል። በአይን ይታያል። ታዳጊዎች እዛ ሄዳሉ፣ ስለ ሉዓላዊነት ይረዳሉ፣ ኮዲንግ ይፈልጣሉ፣ ሉዓላዊነትን ይረዳሉ፣ ይቆጫሉ፣ በተግባርም እየቀደሙን ይሄዳሉ። እኔም እንግዲህ መለስ ቀለስ እያልኩ የዚህ ጅማሬ ማሳያ ወይ ደግሞ የዚህ ጅማሬ ማጠናከሪያ ገጾችና ገጽታዎችን አብሬያ ያለው ክረምትም አይደል ልጆቻችንን
ወዴት እንደምንወስዳቸው ልጆቻችን የማያፍሩብን ወላጆች መሆን ካለብን አንዱ የሉዓላዊነት ማስጠበቂያ ወይ ደግሞ ሉዓላዊነት ላይ በጣም ልንሰራባቸው የሚገባ ከሆነ እንዳልኳችሁ እነኚህን ጉዳዮች ከማስተማር አልፎ ግን እነኚህን በተግባር የሚያዩባቸው ቦታዎች መውሰድ አይደለም ወይ? አዎ ልጆቻችን የሚያፍሩብን ወላጆች መሆን ካልፈለግን ወደዛ ነው የምንሄደው። ማደርገው እሱን ነው። ወደዛ ቀለስ መለስ እያልኩኝ ብዙ ገጾችና ገጽታዎችንም እናያለን። ሉዓላዊነት ምንድን ነው? በጥቂቱ ጀመርኩት እንጂ ደጋግሜ የሚሄድበት ሰፊ ጉዳይ ነው። ሉዓላዊነት ኮንሰፕቱ ሰፊ ነው። አሁን ያነሳነው የኮደርስን ጉዳይ አንስተን ብናይ ራሱ ብዙ የምንሄድበት ዋናው ጉዳይ ነው። ዋናው የሀገራችንን ጉዳዮች ነው። በመጨረሻ ግን ልጆቻችን አዎ አይፈሩብን፣ ልጆቻችን አይለፍባቸው፣ በልጆቻችን ጉሮሮ ላይ የምንቆም አሳፋሪ ወላጆች ዜጋ አንሁን። በእርግጥ አውቃለሁ ብዙዎቻችሁ ዜግነታችሁን ሽጣችሁ ግን የቆማችሁበት ሀገር ራሱ ሉዓላዊነቱን እንዴት እንዳስጠበቀ የማታውቁ የሞራልም የህሊናም ሉዓላዊነታችሁን ያስደፈራችሁ ስለሆናችሁ በእርግጥ ይሄ የሚገዳችሁ አይመስለኝም። በእርግጥ ግን ብዙዎቻችን አሁንም በስክነት ከነሱ በተሻለ ከፍ ብሎ ማውራት ስለሚያስፈልግ ልጆቻችን የሚያፍሩብን የሚሸማቀቁብን ወላጆች አንሁን። በልጆቻችን ጉሮሮ ላይ የምንቆም ስግብግብ ጨካኝ አረመኔ አንሁን እላለሁ። መፍትሄውም ዳይ መንቃት ነው። ሉዓላዊነትን በአግባቡ መረዳት፣ ሉዓላዊነት የምናስከብርባቸው መንገዶች ላይ በሙሉ የተሻሉ ሆኖ መውጣት። በዚህ ጉዳይ ላይ ምናልባት ሁሉንም ስለማልከታተል እናንተ የምትከታተሏቸው ጥያቄ የሚፈጥሩባችሁ ጉዳዮች ካሉ በኮሜንት ላይ አስቀምጡልን። እያንዳንዱን ጉዳይ እየመጣን በማሳያ ለመመለስ ብዙ አንቸገርም። መሪ መንግስት ይሄን ለመመለስ አስፈላጊ ነው ብለን አናምንም። በእርግጥ እነኝህ ሰዎች ማስረጃ ነው የሚፈልጉት አይደለም፣ ግን በዛው ልክ ግራ የሚጋቡ ስላሉ እንዲያው ከዚህ ጋር ተያይዞ ከመሪው ጭንቅላት ላይ መሪው ላይ የተጣበቁ መዥገሮች የእንጀራ ገመዳቸው መሪው ስለሆነ ግን ደግሞ እሱን የገዘገዙ መቀጠል ስለሆነ ክሱ ደግሞ እንዳልኳችሁ በጣም አደባባይ ላይም የሚያስቅና የሚያሳፍር በመሆኑ ጠይቁንና የማንመልሰው ጉዳይ ካለ እኔ በግሌ ልፈርላለሁ። አዎ ልጆቼ የሚያፍሩብኝ ወላጅ መሆን ስለማልፈልግ እሱን ደጋግሜ ያደርጋለሁ። ለአብሮነታችሁ አመሰገንኩ። ፈጣሪ ኢትዮጵያና ሕዝቦቿን ለዘላለም ጠብቆ ያቆይልን። ሰላም ቆዩን። ውረድ ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።